ዛሬ ባየሁት ነገርና እናንተንም ለማየት በመቻሌ በጣም ደስ ብሎኛል። ታስታውሳላችሁ የዛሬ 4 ዓመት ገደማ ፎርስ ጄኔሬሽን ዎርፌር ምን መልክ እንዳለው በቲዮሪ ተነጋግረን ነበር። የአየር ኃይል፣ የከባድ መሳሪያ፣ ስፔሻል ፎርስ፣ ኤሊት ፎርስ ከእግረኛ ጋር ተቀናጅቶ ውጊያን ባጭር ማስቀረት የሚችልባቸውን መንገዶች በቲዮሪ ያየናቸውን በጥቂት ዓመታት ውስጥ በአይኔ ለማየት ስላስቻላችሁኝ እጅግ ከፍተኛ ኩራትና ክብር የተሰማኝ መሆኑን በድጋሚ ልገልጽላችሁ ፈልጋለሁ። ዛሬ ያየነው ከአየር ኃይል አንጻር በትንሹ 5 ገደማ ተግባራት አይተናል። አንደኛው ተግባር አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። በመጨረሻም እንደ ሎጂስቲክስ ቁስለኛ የሚያነሱ ተጨማሪ ድጋፍ የሚያደርጉ ከምድር ጋር ተቀናይተው የሚሰራ የአየርን ተግባር የሚፈጽሙ የአየር ማሳያዎች አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች እንዲሁም ሞርተርና ድሽቃዎችን በቡድን መሳሪያ ተሳትፎበት በጣም ሰፊ የሚባል ቀጠና በአጠረ ጊዜ ውስጥ እንዴት ማፍረስ እንደሚቻል አይተናል። የአየር አቅማችን፣ የከባድ መሳሪያ አቅማችን ከኤሊት ፎርስ ጋር ሲቀናጅ ውጊያን ማሳጠር የሚያስችል አቅም የሚፈጥር ያልነውም በተግባር ያየንበት ቀን ነው። ለዚህ በጣም ደስ ያለኝ ሲሆን ለጦር መኮንኖች መናገር የምፈልገው ነገር አይናችሁን ከኢትዮጵያና ኢትዮጵያዊነት ላይ እንዳታነሱ። በየቀኑ አይናችንን ከምንፈልገው ህልምና ተግባራችን እንድናነሳ የሚሹ ኃይሎች አሉ። በየቀኑ ፍላጎታቸው ኢትዮጵያ እንዳናስቀድም፣ ሰፈር እንድንገባ፣ ትልቁን ያየነውን ነገር እንዳናሳካ፣ የጀመርነውን እንዳንጨርስ፣ ሀገር መጠበቅ፣ መከላከል፣ ውጊያ ማስቀረት የሚችል ኃይል እንዳንገነባ የሚፈልጉ በትናንሽ አጀንዳ ላይ ታጥረን እንድንኖር የሚፈልጉ ኃይሎች አሉ። የጦር መኮንኖች ዋና ተግባር የሚሆነው ጦርነትን የሚያስቀር ኃይል መገንባት ነው። ጦርነት አንፈልግም። ምንፈልገው ሰላም ነው። ሰላም ግን በምኞት አይመጣም፣ በዝግጅት ነው የሚመጣው። ዲተር የሚያደርግ አቅም በመገንባት ነው የሚመጣው። የናንተ ስራ በቀጣይነት ኃይል ገንብቶ ጦርነት ማስቀረት፣ የናንተ ስራ ትልቋን ኢትዮጵያ ማየት፣ የናንተ ስራ የኢትዮጵያ ብልጽግና የኢትዮጵያ ልማት እንዳይደናቀፍ አስተማማኝ ጥበቃ ማድረግ ነው። አሁን ዛሬ ያየነው የውጊያ ልምምድ ለሰፈር ውጊያ የሚውል አይደለም። ጠንከር ያለ አቅም ነው፣ ከሰፈር ያለፈ ነው። እኛ በግልጽ ቋንቋ መናገር የምንፈልገው ኢትዮጵያን አትንኳት። ኢትዮጵያ መልማት መበልጸግ ትፈልጋለች። በግራ በቀኝ ኢትዮጵያን የሚያዳክም ስራ የምትሰሩ ከሆነ በመላ አቅማችን ህይወታችንን ገብረን ሀገራችንን እንታደጋለን የሚል መልእክት ለሚነካኩን ኃይሎች ለማስተላለፍ፣ እኛን ከመንካታችሁ በፊት ደጋግማችሁ አስቡበት። ለወዳጆቻችን ደግሞ እንደምታስቡት አይደለም። ጠንካራ ተቋም እየገነባን ነው። ጦርነት የሚሰሩ ጄኔራሎች እየፈጠርን ነው። በልምምድ ወቅት ከጦርነት ማግስት እንደዚህ አይነት የተቀናጀ ሁሉን ቴክኖሎጂ የሚጠቀም ልምምድ ማድረግ የሚችሉ የጦር ወታደሮች ያሉት ሀገርና ተቋም ነው። ወዳጆቻችን ደግሞ ክብር ይሰማችሁ፣ ኢትዮጵያ ራሷንም ቀጠናውን ለመጠበቅ ትዘጋጃለች የሚል መልእክት ያለው ልምምድ ነው። ይሄ መቀጠል አለበት። በየቦታው በየእዛችሁ፣ በየኮሮች፣ በየክፍለ ጦሮች፣ በየደረጃው ስልጠና ልምምድ መቀጠል አለበት። መከላከያም ማጠናከር መቀጠል አለበት። ወንድማማችነትን ማጠናከር መቀጠል አለበት። መከላከያ ከዘር ከሰፈር በላይ ሆኖ ኢትዮጵያ እንዲጠብቅ እዛ አሻግሮ የሚመለከት የጦር ጀነራል ያስፈልጋል። ተራሮቹን ለማፍረስ በአየር በከባድ መሳሪያ በእግረኛ እንዴት እንዳቀዳችሁ ስትገልጹልን እንደነበረው ሁሉ
በውስጣችንም ያለውን የመበልጸግ የመልማት ከልመና የመውጣት መሻት አርቀን የምናይ እና የበረታን መሆን አለብን። ጠንካራ ኮማንደሮች የምንፈጥር መሆን አለብን። ከናንተ በታች ያሉ ልጆች ደግሞ ከናንተ የተሻለ ዕውቀት ይዘው ሀገራቸው መጠበቅ እንዲችሉ አዳዲስ ኃይል ልታፈሩ አንድ እንድትሆኑ እንድትበረቱ አደራ ላለው። አንድ ፖይንት አትርሱ። በውጊያ ያሸነፍነው ኢትዮጵያን ያስቀጠልነው ልማቶቻችን እንዳይቋረጡ ያደረግነው አንድ ሆነን ነው። አንድነት ካለ እንሻገራለን። በቀጣይነት ተቋሙን እንገነባለን። በመግዛት ብቻ ሳይሆን በመፍጠር እዚህ ያላሳየናቸው አዳዲስ ቴክኖሎጂዎች አሉ። በመፍጠርም ጭምር ተቋሙን በማጠናከር የኢትዮጵያን ሕልውና የሚጠብቅ ኃይል እናደርጋለን። ዛሬ የመድፍ የአየር የታንክ ጩኸት አይተናል።